አልሄድም። እዚህ ሱቅሽ ጋር ነው የምሞተው እኮ ነው ከጧት ጀምሮ አማርኛ እዚህ ሶሻል ሚዲያ ላይ በጣም ብዙ ጉድ ሰምቻለሁ ሀገሬ ልጆች። የዛሬው ግን ይለያል። መቼም ቢሆን የሷን ቪዲዮ አምጥቼ ቻናል ላልጭ ነው፣ ምክንያቱም ታሳፍራለች ማለት ነው። በዚህ አጋጣሚ ሀገሬ ልጆች ለምንድን ነው ግን አላህ የቸፈረልን ነውር እያመጣ ለሰዎች ግዴታ ስሙልን ወቁልን የምንለው? መጀመሪያ እየሳቁ ሰማት ማለት ነው፣ ገባችሁ? በኋላ ግን መሳለቂያ ያደረጓት። እውነት ለመናገር ያሳፍራል ወላሂ። እኔም ብለው ግን ቤተሰብ የላቸውም። እንዲሁ ወንድሜ ቢሰማ፣ እንዲሁ እናቴ ቢሰማ፣ እንዲሁ አባቴ ቢሰማ ምን ይለኛል? ይሄን የማወራውን ነገር ለዚሁም በቪዲዮ ወጣችሁ አባቴ ቤተሰብ ጋር ቢደርስ እንዲሁ ምን ይሉኛል አትሉም? እንዲ ሀገሬ ልጆች እንዲሁ ከግንድ ነው የተላጣችሁት። እውነት ለመናገር ወላሂ በጣም ያሳፍራል። እንዳልኳችሁ በጣም ብዙ የሚያስጠሉ ነገሮችን ሶሻል ሚዲያ ላይ ሰምቻለሁ። የዚሽ ደግሞ የባሰ ነው። ሰው እንዴት በራሱ ጊዜ ራስን በዚህ ልክ ያረክሳል እንዴ? በነገራችን ላይ በዚህ አጋጣሚ ሚስቶቻቸውን አረብ ሀገር የላኩ ወንድሞቻችን ስጋት ውስጥ መግባታቸው እንግዲህ እየተነገረ ነው ማለት ነው። ምክንያቱም ሁሉም ሴቶች እንደዚህ የምናደርግ እየመሰላቸው ማለት ነው። ግን አይዟቸው እሺ፣ ሁላችንም አንድ እንዳንመስላችሁ ማለት ነው። ስንት ጨዋዎች ያለን መሰላችሁ አንገታችን ደፍተን የምንሰራ። በዚህ አጋጣሚ ከዚህ ጋር ከጓደኛዬ ጋር ቡና እየጠጣን ነው። ኑ እንጠጣ ማለት ነው የሀገሬ ልጆች። በእርግጠኝነት ብዙዎቻችሁ ሰምታችሁት ይሆናል ጉዳዩንና ከሰማችሁም ሰማችሁ፣ ካልሰማችሁም ስሙትና እኔ እንደው ካልተነፈስኩ ካላወራው ስለማይሆን እንዴ ነው ይዤ የመጣሁት የሀገሬ ልጆች። እሱም ምንድን ነው መሰላችሁ በመጀመሪያ ያው ከኢትዮጵያ ወንድ ገዝታ በ300 ሺህ ብር አመጣች ማለት ነው ይች ልጅ። እኔ ቀጥታ ስርጭቱን ትንሽ ነው የተከታተልኩት፣ ግን እድሜ ይስጣቸው ልንቆርጦ በጥስ ማለት ነው። እየበጣጠሱ እያመጡ ይፖስቱልናል። እኛም ደግሞ እንግዲህ ከነሱ ሰምተን እንደዚህ እያመጣን እናወራለን ማለት ነው። በእርግጥ ተከታትያለሁ ሁሉንም ባይሆን እና ይች ልጅ አንድ ወንድ ማለት ነው ሀገሬ ልጆች ከኢትዮጵያ በ300 ሺህ ብር ገዝታ ይዛ መጣች። ሰውየው ግን ትክክለኛ ከእሷ ጋር ፍቅር ፈልጎ ወይንም እሷን ፈልጎ ሳይሆን ከኢትዮጵያ የመጣው ሌላ የ4 ዓመት ፍቅረኛ ነበራቸው አሉ። ግን ግዴታ ከፍቅረኛው ጋር ተመሳጥሮ በሉት እንግዲህ ይችኛዋ ልጅ ብር ስላላት ፕሮሰሱ እንድታስጨርስለት ብቻ ከእሷ ጋር ፍቅር ያዙ አስመስሎ እንደዚያ ብሎ በዚያ ሁኔታ ውስጥ መጣሉ። ከዛ በኋላ ከመጣ በኋላ ደግሞ 1700 ድርሃም ማውጣ 300 ሺህ ብር ያልኳቸው የኢትዮጵያ ብር ነው። ከዛ ደግሞ ከዚህ ከመጣ በኋላ 1700 የዱባይ ድርሃም አወጣችና 4 ቀን ሙሉ ሆቴል ተከራይቶ ብትይት ማለት ነው ቀውጥ አድርገው ሸሸገዳሜ ሲሉ ሰነበቱ ማለት ነው የሀገሬ ልጆችና እንደው ማድረጉን ስታድርግ እንደው ግን የበላችሁትን ያደረጋችሁትን ባሌ እንዲህ አድርጎብኝ ባሌ በዚህ አውጥቶብኝ አስገብቶብኝ እያላችሁ ሚዲያ ላይ እየመጣችሁ ግን የምታወሩ ሴቶች ግን ጤነኞች ናችሁ? ጤነኞች ናችሁ? ግን የሀገሬ ልጆች እንዲሁ የሚመክር ዘመድ የላችሁም? እንዲሁ ዘመድ እንኳ ባይኖራችሁ እንዲሁ በአንዳንድ ልጆች እየደረሰ ባለው ነገር አትማሩም? እንዲሁ ከሰው ታሪክ ስትሰሙ አትማሩም? የሀገሬ ልጆች ወላሂ በጣም ያሳፍራል ማለት ነው የሀገሬ ልጆች። እና 4 ቀን አድርናለች ማለት ነው። ገና የመጀመሪያ ዙር እንዳደረግነ በቃ አልገው እንዳለ በደም ሞላለች ማለት ነው። ምን ናችሁ ምናምን ይሏታል እነሱ ደግሞ ማለት ነው። ምን አገባቸው? ምክንያቱም የራሴን ነው ራሴ ያልሸፈንኩትም ማን ሊሸፍንልኝ ነው? ራሴ አውጥቼ እየተናገርኩ ራሴ አውጥቼ እየለፈለፍኩኝ ታዲያ ከሊት እንደዚህ ያደረገችኝ ከሊት እንደዚህ ያለች ብዬ ላወራ ነው? እነሱማ እንግዳ እየሳቁ እየተሳለቁ ማለት ነው ሀገሬ ልጆች። እንዴት ለምን ደማ ምናምን ሲሉት የእሱ ነው የደማ የኔ አይደለም የኔማ የወሩም ገና አልመጣም ምናምን ነገር 7 ዓመት ሙሉ ከዛ በፊት ከወንድ ጋር ተገናኝቼ አላውቅም ነበረ። ከሱ ጋር ግነት 4 ቀን ሳደርግ ገና በአንደኛው ዙር እንደዚያ ተፈጠረ ስትላቸው አይ ማን ያውቃል ጎድቶሽ ይሆናል እንጂ ምናምን ነገር አሏት። እነሱ ደግሞ ማለት ነው የኔ አይደለም የሱ ነው ይቅርታ አድርጉልኝ እንጂ እሱ እንትኑ እኮ ማለት ነው ያነ የሱ ዕቃ እኮ መጉዳት አይችልም ትላለች የሀገሬ ልጆች። ወላሂ ከምሬ ነው የምላችሁ። በእርግጠኝነት ብዙዎቻችሁ ሰምታችሁታል። ከዛ እነ ሙኒት ደግሞ ብድግ አደረገች እና ማለት መጉዳት አይችልም ስትይ እንዴት ማለት ቀጭን ሆኖ ነው አጭር ሆኖ እያሉ ይሳለቁባታል ማለት ነው የሀገሬ ልጆች። በነገራችን ላይ ዛሬ የእናንተ ሚስጥር ለመስማት እየሳቀ የሚጠባችሁ ሰው ነገ ማለት ነው እንደሚያረክሳችሁ አታውቁም የሀገሬ ልጆች። እንደው ይሄን የማወቅ መቼም የለም። ግን አንዳንዶቻችን አማረልን እያልን ማለት ነው መተን ገመናችን የምንዘራ ሰዎች አለን በየሶሻል ሚዲያው ለዚሁም በቪዲዮ ወጣችሁ እንደው ስለሷን ያፈርኩ የሀገሬ ልጆች። ከዛ በኋላ ያው መጣችና የመጣሽበት ጉዳይ ታዲያ ምን እንድንረዳችሁ ተባለ። ከኢትዮጵያ ወንድ ገዝቼ አምጥቼ ከዚህ ዱባይ 4 ቀን አብሬው አድሬ 1700 ድርሃም ከፍዬ ከዛ በኋላ እኔን ትቶ ሌላ ሴት ጋር ሄደ። በዛ ላይ ደግሞ የራቆት ቪዲዮ ቀርጾኛል የዚያን ቀን አብረን በነበርንበት ሰዓት። ስለዚህ ቪዲዮን ደግሞ ፖስቶብኛል እና ቪዲዮን አስጠፉልኝ፣ ብሬን አስመልሱልኝ። እሱ አንድ ሄዷል። ልጅቷ ግን በጣም ነው የምትወደው አሁን ድረስ ማለት ነው። ከነሱ ጋር ተቀምጣ ራሱ የሱን ፎቶ ነበር የምታይና ዛሬ መሲ ደግሞ እያለቀሰች ነበር። ቀወጠች። ቆይ እሱን እነግራችኋለሁ መጨረሻውን። ከዛ በኋላ
እንትን ቪዲዮን ያጥፋልኝ ብሬን ይመልስልኝ እሱ አንድ ሄዷል ምናምን ነገር ትላለች ማለት ነው ሀገሬ ልጆች። ከዚያ በኋላ እሱ ደግሞ ና ሲባል ደግሞ አይመጣም። ከዚያ በስንት ልመና መጣ መሰልና ፍቅረኛሞች አይደለንም እንዲሁም አጠጥታይ ነው እንዲሁም እንዲህ ብላይ ነው ብሎ ደግሞ ይባስ ብሎ ካዳት ማለት ነው ሀገሬ ልጆች። አሁን ልጅቱን ብሯን ዘርታ ባዶ ቂጥ ቀርጣለች። ምንም ነገር የላትም። 300 ሺህ ብር ለሱ ሰጠች። ከዚህ ከዱባይ ከመጣ በኋላም እንደዚያ ወጣች። ከዛ ደግሞ ስራ የለም ኢጃዛ ቤት ነው ተወዝፋ የምትውለው። ከየት ይምጣ ብር ሀገሬ ልጆች። ከዚያ ሲጠርባት በቃ እንደምንም አድርጋችሁ እናንተ ወደ ኢትዮጵያ ሸኙኝ፣ ምክንያቱም እኔ እዚህ ዱባይ ላይ ከተቀመጥኩኝ ወይም ከዚህ ከኖርኩኝ እኔ ጤናማ አልሆንም፣ ምክንያቱም ስለሱ እያሰብኩኝ በሱ እየተናደድኩኝ ሰው መሆን አልችልም እና ወደ ሀገር የላኩኝ ብላ ከመሲሶ ገብታ አልወጣም ፍጥርቅ አርጉኝ እንጂ ፍጥርቅ አርጉኝ ከዚህ ሁኝ ራሴን አጠፋለሁ ብላ እየተገለገለች ነበር ማለት ነው ዛሬ ሀገሬ ልጆች። ከዛ ስትፈልግ ደግሞ መኪናው ውስጥ እገባለሁ ትላለች። ምን ትላለች ብቻ ተውት። የዛሬውማ ልዩ ነው፣ የዛሬው ልዩ ነው። ወላሂ መሲ ልታብድ አለቀሰች። እዚያ በኋላ በጅምላ ተሳደበች ማለት ነው። መጀመሪያ ነይ ብላት ነው የመጣች ገባችሁ። ከዛ በኋላ ግን ያው በእርግጥ እነሱም አልፈርድባቸውም፣ ጎበዞች ናቸው። መረዳት ያለበትና መረዳት የሌለበትን ሰው ጠንቅቀው ያውቃሉ። እና ብቻ ብዙ ነገር ተፈጠረ፣ ብዙ የሚያስጠላ ነገር ማለት ነው። እና የሌላውን ሁሉ ጠርጠላ አድርገው በመጨረሻ እንግዲህ ፖሊስ ተጠርቶባታል፣ ምን ብሎባታል፣ ብዙ ደረጃ ተደርሷል ማለት ነው። ግን የሀገሬ ልጆች የሆነ ነገር ብቻ ልበላችሁ ማለት ነው። በእርግጥ ይህን ስላችሁ እኔ ከእናንተ ተሽዬ አይደለም፣ ግን አንዳንዶቻችን ባለማወቅ እናጠፋለን። በቃ አላደል መፍትሄ ያገኘን እየመሰለን መደረግ የሌለበትን ነገር እናደርጋለን ማለት ነው። እሱ ምንድነው መሰላችሁ? በቃ ሰውነን አደለ የሆነ ስትሰራን በቃ ተሳሳትን ገባችሁ። ስለዚህ ያንን ስህተታችን እንደማወተን ለሰው መናገር የለብንም። የሀገሬ ልጆች ከስህተታችን ተምረን ያንን ስህተት እንዳንደግሞ ሌላ ነገር ምንድን ባለው ሌላ ነገ የተሻለ ቦታ ላይ ለመገኘት መጣር ሲገባን አንዴ ላለፈ አንዴ ለተበላሸ ነገር ለምንድን ነው ሁሌ ከዚሁ ላይ የምንገኘው? ምንላችሁ ፈልጌ ነው። አሁን እች ልጅ በቃ ይሆነኛል ብላ መስሏት 300 ሺህ ብሯን ከሰረች። ከዚህ መታም ደግሞ ህይወቷን ሁሉ ሰጠችው። አብራ አደረች፣ አብራ ዋለች፣ ብዙ ነገር ተደረሱ ማለት ነው። ያ ሁሉ አልሆነም። ያ ወንድ ከአንቺ ጋር እኔ መኖር አልፈልግም፣ አታስፈልግኝም ብሎ ጥሏት ሄዳል። ገባችሁ? ስለዚህ እሷ ጥሏት ከሄደ እሷ ጀግና ሆና ሰርታ የተሻለ ደረጃ ላይ ደርሳ መታየት ሲገባት በዚህ ልክ ወጥታ ራሷን ማርከስ ምን የሚሉት ነገር ነው? እስኪ ንገሩኝ። አሁን ይች ልጅ ብሯንም አላገኘችም፣ ባሏንም አላገኘችም። መሳለቂያ መግማሚያ ሆና ቀረች። በመጨረሻም ራሴን አጠፋለሁ ብላ ቁጭ አለች። ምክንያቱም መፍትሄ ስላላገኘች። እነሱም የላክሽበት ደረሰኝ ካለሽ እሱን በህግ መክሰስ ትችያለሽ፣ እኛ አይመለከተንም። ሂደሽ ስትጋደሚ እኮ አላማከርሽንም አሏት ማለት ነው ሀገሬ ልጆች። እሷ ደግሞ በዚህ ሁኔታ ውስጥ ሆኜ የትም መሄድ አልችልም፣ እንዴትም መሆን አልፈልግም፣ እዚሁ ከአንቺ ሱቅ ላይ ራሴን አጠፋለሁ ትላለች። እሷ ደግሞ ከዚህ ላይ የሆነ ነገር ሁና እኔን እንዳልታገባኝ ነው ወይ ብላ ወይ እያለ መሲ ታለቅሳለች። ቀወጠችው። አልፈርድባትም፣ ወላሂ እኔ አልፈርድባትም። ምክንያቱም አንዳንድ ጥሶኞች ማለት ነው ገና ከጅምር ውስጥ ጀናጀኑ አታወሩም እንጂ እርግዝና ሲፈጠርባችሁ የሆነ ጦስ ሲፈጠርባችሁ መታችሁ ሚዲያ ላይ ታወራላችሁ። የሆነ ነገር በቃ አለ አይደለ እናንተ ከአቅማችሁ በላይ የሆነ ወይም ፈራተባ የሚያስብላችሁ ነገር ካለ መጀመሪያ አውሩ፣ ለሰው አማክሩ። በቃ ብቻችሁን መወሰን ካቃታችሁ እንጂ ትናንትና ሸሸ ገዳሜ ስትሉ ለሰው ያላማከራችሁትን ከዚያ በኋላ ወጥታችሁ ግን ገመናችሁ መፍትሄ ላታገኙ ነገር ለምንድን ነው በዚህ ልክ የምትረክሱ የሀገሬ ልጆች? አረ ተው፣ ነውር ነው ወላሂ። እንዲሁ ለእናንተ ባታስቡ እንኳን ለቤተሰቦቻችሁ ክብር አስቡ። አስባችሁታል? አሁን ላይ ሁሉም ሶሻል ሚዲያ ተጠቃሚ ነው። ኢትዮጵያ ያሉ ታናናሾቻችሁ፣ ጓደኞቻችሁ፣ ጎረቤት ከጎረቤት የከሌ ልጅ ልሰራ ነው ሄድኩ ብላ ተመልከቱ እንዴት እንደምትሆን። ስራዋን እዩልኝ። እንዴ የአረብ ሀገር እንደዚህ ነው እንዴ? የአረብ ሀገር ሴቶች እንደዚህ ናቸው እንዴ? በእናንተ ምክንያት ማለት ነው። ለስንት ዓመት ሙሉ አንገታችን ደፍተን የምንሰራ ልጆች በእንደዚህ ባሉ ርኩሶች እንረክሳለን። ገባችሁ? ባል ሚስቱን እንዳምን አደረጉት ማለት ነው። አንገቷን ደፍታ የምትሰራ ሚስት በባሏ ዘንድ በቃ እንዳትታመን አደረጓት። ለምን? ይሄ እየታየ ይሄ እየተሰማ እንዴት ነው የሚያምኑ የሀገሬ ልጆች? እንዴት እንታመን? እንዴት አረብ ሀገር ሲባል በቃ እንደዚህ። አረ ጉድፈላ፣ አረ ጉድፈላ። አረ ተው አታሰድቡን፣ ወላሂ ተው፣ ረክሳችሁ አታርክሱን። ሰው በዚህ ልክ ይጨማለቃል? አረ ፈጣሪ ሆይ፣ አረ እንደው አላህ የመጨረሻን አሳምርልኝ። አረ ምን አይነት ጉር ላይ ነው የደረስነ? ሰው ከጥፋት ላይ ጥፋት ይጨምራል። መፍትሄ የምታገኝ እኮ ቢሆን እሺ፣ ግን መፍትሄ ሳታገኝ የበለጠ ወርዴቷን ተከናነበች ማለት ነው። እና የሀገሬ ልጆች ገመናችሁን ሚዲያ ላይ አታውጡ። ችግራችሁን ችግር አድርጋችሁ መቅ አድርጋችሁ ትናንት ያወጣችሁትን ገንዘባችሁ እንደጣለባችሁ በራሳችሁ ቅሌት አይደለ ሰርታችሁ ለማግኘት ሞክሩ እንጂ ከጥፋት ላይ ጥፋት አታድርጉ።
እኔ እኮ ቤተሰቦቿ በችግር እየተገረፉ ይሆናል ለወንድ 300 ሺህ ብር ከፍላ ይገዛች ማለት ነው። ማፈሪዎች እና ወላሂ እንዲሁ ምን አይነት ጊዜ ላይ እንደደረስን አላውቅም። ብቻ በጣም ነው የምናሳፍረው። እና ያም ሆነ ይህ ያደረጋችሁትን ከባሎቻችሁ ጋር እንዲህ አደረገኝ እንዲህ አደረግኩ ብላችሁ አታውሩ፣ ነውር ነው።